የኔ የጨረቃ ፋሚሊዎች ግን በእናታችሁ እንዴት ናችሁ? እኔ ቆይ እስኪ አንዴ እነሱን ላውራቸው በእናታችሁ። በጣም ሀይ እንዴት ነሽ ምናምን እያሉኝ ነው። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? አንበሳ ወርዶ ይሆን እኔ እንደይኩኝ? አረ ሩዙን ጨረሰበት ለብሩኬ እያሉ እያቃጠሩልህ ነው። ጉድ ፈላ። እስኪ እንደ አበሻ ማለት ነው። ይኸውልህ እንብላ በል እስኪ ቢያንስ የተባረከ ይሁን እንበል። እንብላ በል ባህል ምናምን የሚያውቅ ነገር እኮ አይደለም። ይዙ ያፈነገጠ ከባህል ያፈነገጠ እኮ ነው። ግን እንብላ በል እንዳትል አንበላብህ የተባረከ ይሁን። ይኸውልህ እዚህ ጋር 1000 ሰው አለ። የተባረከ ይሁን ቢባል እኮ ውሎ ራሱ ይባረካል ከምግቡ አልፎ። ንግግር አያምር ምንህ አያምር። በሱ ንዴት እኔ ራሱ እየበላው ነው። አንተን ስለተናገረ ተናድጄ እኔ ለራሱ እያናደደኝ ሆዲፍጆ ካልበላና ወላሂ ቤት ና ቶሎኛ ቤት እውነትም ና ወላሂ ምሬ ነው። እሺ እመጣለሁ። አልመጣም መስሎ ነው እመጣለሁ። እኔ እኮ ከእንቅልፌ እንደተነሳሁ ነው የገባሁት እዚህ። ገና አሁን ነው የምትነሳው እንዴ? አይ ትንሽ ቆየሁ። 8 ሰዓት ነው ቤታውህ? 6 ሰዓት ምናምን ነው የተነሳሁት። 6 ተኩል ይሁን አላውቅም። ኦኬ እንደተነሳው ላይቭ ገብቶ ኖቲፊኬሽን መጣልኝ። ገባን። ቁርስ ነው ወላሂ ይበላል። ከዛ በጠዋት እገባለሁ። ቦስ ምን እያለ ባገኘው ጥሩ ነው ሃይሚ ሰብስክራይብ አድርጉ ሰብስክራይብ አድርጉ እያለ ነው። ረስቸው አንተ ማርያምን ላይቭ ገብቶ ሰብስክራይብ አድርጉ አልሞላ አለህ አይደል? 5000 በጣም ተራቀ ለካ ስማ ሚፍታ ልትሞላ ስትል ማለት ነው ሰብስክራይብ 200 ሺህ ሊገባ ሲል አንሰብስክራይብ አደርጋለሁ እንዳይደርስ። ትላንትና ገና ነው ሰብስክራይብ ያደረኩት። አንተ ምን ስትሰራ ነው እስከዛሬ? ትላንትና ገና ሰብስክራይብ ያደረኩት አላረኩትም ነበር። ኧረ በስመ አብ አንተ ክፉ ነህ የምር ደግሞ ማለት ነው። ሃይሚ ለካ ሚፍታሆዬ እንዲህ ብሏል። 200 ሺህ ስገባ ሚስቴን የደበቋትን ሚስቴን አመጣለሁ ብሏል። እኔ ሚስት አለኝ የሚል አይ የለህም ብዙ ናቸው እንጂ ሉ ነው እንጂ አላህ አይደለም የሚባለው። እውነት በጣም አመሰግናለሁ። ጊፍት በጊፍት እያንበሸበሹኝ ነው። ሚፍታ አሁን ሌላ አካውንት ከፍቼ ራሱ ሰብስክራይብ አደርግሃለሁ ሚስትን የምታመጣት ከሆነ። እሱን እኮ ነው የምልሽ። እንትና ደግሞ ማስረጃ አለኝ አለ ሐሰን። ኧረ እባክህ ማስረጃ አለኝ እንደዛ ብሎ እንትን ብሏል። ማስረጃ አለኝ። ባለፈው ኪው&ኤ ኢንስታ ላይ ጽፌ ያለ ቨርኬሽን እንዳያንሳር ከዛ እዛ ላይ ጠየቁኝ። ሚስትህን አሳየን አሉኝ። በቃ 200 ሺህ ስገባ አልኩኝ። እኔ እየቀለኩ ነው። እኔ ደግሞ ምን አልኩት መሰለሽ ሃይሚ? እሺ ካፈለክ ለዛን ቀን ብቻ ሚስት ይኑርህና ከዛ በኋላ ፍታት አልኩት። ፍቺን እግዚአብሔር ይጠላል። አንተ ባለጌ ይጠላል። ግን ቃል ደግሞ ቃል ነው። ቃል ምንድነው? የእምነት ዕዳ ነው ይባላል። ጌሙን ኢዚ ላድርግላችሁ። ለአንድ ቀን ሚስት የሚሆነኝ ኮመንት ላይ ነው ያለው። አይ እንደዚህ አይሆንም። እንደዚህ አይሆንም። እንደዚህ አይሆንም። አንፈልግም። እንደዚህ አይሆንም። ምክንያቱም አሉ ብዙ አሉ እዚህ ጋር ብዙ አሉ። ነፍ ናቸው እዚህ ጋር። የቅድማችሁ ሆናለችልህ አይደል እንዴ?
የኔን ኩዊንን ማባረራት እኮ ኧረ ባለ ትዳር ናት እሷ። ተው ውይ ወንድሜ እኮ በእናትህ እውነት በጣም ምስኪን እኮ ነው። አየህ ባለ ትዳር ሴቶች እንዴት እንደሚያከብር ሚኒ አትበል እኮ ሚፍታ ለምን አንዳንዴ እንደዚህ ከገባህ ጌም አትጫወትም? እውነት እጫወታለሁ ኢንሻአላህ። እንጃ እኔ ጌም እሺ እጫወታለሁ። ኧረ እጫወታለሁ። ችግር አለው እኮ ነው እኮ ኧረ እሱማ ገስት ምናምን ለራሱ ደስ ይላል። ኦዲየንስ ጋር ምናምን ማውራት ደስ ይላል በጣም ኢንሻአላህ። ከአሁን በኋላ ጌም ልጫወታ። ቆይ አሁን ጌም ብጫወት ጊፍት ትሰጥ? መጀመሪያ አቅሜን ላጠናከር። ጌም ብጫወት ጊፍት ቆይ እስኪ ኮሜንታቸውን እንመልሳቸውን። ጌም ሚፍታ ተጫወት ጊፍት እንሰጣለን ካላችሁኝ እጫወታለሁ። ካልሆነ ግን አሁን ጌም እጫወታለሁ የመጥቼ ጊፍት የማይሰጠኝ ከሆነ ስራ ብሰራ የተሻለ ነው። እዚህ እንደዚህ ጊፍት እንሰጣለን እንደዚህ ካላችሁ እመጣለሁ። ልክ አይደለም ሀይሚ? አረ ልክ ነህ፣ ልክ ነህ። ስራማ መፍታት የለብህም። ልክ ነህ። የማይሰጥ ከሆነ እዚህ መታ አጉ እንዳትሆን። ይኸው አሁን እራሱ ተሰጠ እኮ ጊፍት። ድገም። አረ ተመቸኝ። ሰምተዋል ግን ቤኪ የሰማሁት አላየውም። ድገሙት አላለ። ኧረ ግን ቡዝ ጉዳይ ግን ኤችቢ ማለት ነው። ገባህ አይደል? ካላወቅ ልንገርህ ብዬ ነው። ኤችቢ ማለት ምን? ህብረት ዜማ ሃይሚና ብሩኬ እንዴት ነው አሁን ቢ እንዴት ነው ዜማ የሆነው? ህብረት ብዬ እኮ አሁን ቢ እንዴት ነው ዜማ የሆነው? አረብ አላህ ህብረት ዜማ። አረ ተምረሃል ብለን ነው እኛ ሁሌ የምናወራልህ። ተው አታሰድበን። ብሩክ እኮ ስለሚያዝልኝ ነው። አረ ተው ግን አንተ ሰውዬ ተው። ያሳዝናል። በኮንፊደንስ ሰው ጥሩ እኮ ብንባል እኛ ቦስ ልንል እኮ ተዘጋጅተናል። ቦስ አትበል ብያለሁ። አንተ ሰውዬ ፋሚሊዎች ሂዱበት፣ ቦስ በሉት። ኧረ አንተ ቦስ አትበለው። እኔ በፊት ሳላውቀው በፊት ነበር ቦስ ምለው። አሁን አውቄዋለሁ። መናጢ ወይኔ እኔ እኮ ሃይሚ ኑሪልኝ። አንቺ ማለት እኮ የኔ ልሳን እኮ ነሽ። የኔ ልሳን ትናገሪልኝ። እናሳ ሂጂበት። ኮመንት ቤተሰብ እኮ ሰው ሀብታም እየመሰለው እኮ ማለት ነው። በጣም እኔ የምር ተቸግሮ ራሱ ባየው አልሰጠውም ምንም ነገር። እንዲህ ነችና የታባቱ ሄዱበት። ደስታ ነው እንትና ቤኪ አንተ እኮ ነው ቦሳት በለኝ በእናትህ ምናምን አልክ። እኔ ደግሞ አታርደኝም ከቦስ ውጭ ልልሃል። የምር ግን አይመቸውም ቦስ መባል እውነት። ሄዱበት ግን ቤተሰቦች ግን ተፈቅዶላቸዋል በሉት። እሺ ቦስ ሚፍታህ ማለት ራሱ እኮ ያደክማል እኮ ቃላቶቹ ራሱ ስታወጧቸው ያደክማሉ። በጣም አድካሚ ናቸው። ቦስ ግን ቀለል ያለ ነው። ቀለል ያለ ነው። ጊዜ አትፈጁ ምናት ቦስ
ቦስ እኔ የማላውቀው ትርጉም አለው ግን ቦስ ማለት እኔ የማላውቀው ትርጉም አለው። አትበሉኝ ቦስ አልክ። እኔ እንዴት መሰለሽ የሰው ልጆች ልክ እንደ ማበጠሪያ ጥርሶች እኩል ናቸው ብለዋል ረሱልና አንድ ሰው ከአንድ ሰው የተሻለ ሲሆን ነው ለአንድ ሰው መሪ የሚሆነው ወይም ደግሞ ቦስ የሚባለው። እኔ ደግሞ እንደ ሰው ከማንኛውም ሰው ጋር እኩል ነኝ ብዬ ነው የማምነው። እውነት ወላሂ ምር አየህ ግን አስተሳሰቡ እናቴ ለዚህ አስተሳሰቡ የሆነ አንበሳ ነገር ይለቀቅበት። ታይ ንግግር የምር ኧረ በእናትህ እኔ ይሰናከላለሁ። አሁን እኮ በቃ ልክ ነው። ይሄ እኮ ምን እንደሆነ ታውቂያለሽ ሀይሚ? ሆን ብሎ ማለት ነው ደካማ ጎናቸው እንደዚህ ብናገር ነው ከዛ አይናገሩኝም ብሎ ነው አይሉኝም እንዳሰሙ ቤተሰቦች ቦስ በሉት። ዝም በል። እኔ ሚፍታ ነው የምለው። እኔ ቦስ ብዬ አውቃለሁ። ሚፍታ ንገረኝ። ቆየ እኮ አሁን እኮ ካልኩ ቆየ እኮ በቃ ይውላችሁ። አንድ ከኔ ጎን የሚቆይ ጓደኛ የለኝም። አንድ ኖ አንተ አታዋጣኝም። እሱ ነው አጠገቤ ያለው። ተይ ሃይሚ ተይ። ያ ረህማን አሁንም እየተጻፈልህ ነው። ሚዩት አድርገው በቃ አካውንቱን። አሁንም የተቀለደ ነው መሰለኝ። አግዛለሁ ከተባለ እኮ አግዛለሁ ነው። አንድ ቃል ነው አይደለ እንዴ? አካውንት አስቀምጥ ተባለ አይደለ? ኢንቦክስ ላይ ግን 1300 ሰዎች ፎሎ አደረጋችሁኝ።